بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء درس زتنا موقف موسى عليه الصلاة والسلام إزاء هذا الطغيان وفيه عبرة للدعاة إلى الله موقف موسى عليه السلام يا موسى أطعمنا አመለካከታቸው ምን ነበር የሙሳ መውቂፋቸው አቋማቸው አመለካከታቸው ምን ነበር ኢዛ አህለ ጡግያኒ ለዚህ የግፍ አገዛዝ ማለት ነው ይሄ ግፈኛ የሆነ ሰው ነዓም በተመለከተ አቋማቸው ምን ነበር እንግዲህ ፊርዓውን ምን ነገር እንዳደረገ አይተናል ህዝቦቹን ሰብስቦ ነዓም ህዝቦች ወንድ ልጆቻቸውን የአማኞችን ወንድ ልጆች ሊገሉ ሴት ልጆቻቸውን እንዲተው ውሳኔ ተወስኗል ነዓም የተለየ ሥራ ያሰሩባቸው ነው ያለው ግን ይሄን ነገር በምን ተቋቋሙት ሙሳ ይሄን ነገር ሙሳ በምን ተቋቋሙት መውቂፋቸው አቋማቸው ምን ነበር መውቂፉ ሙሳ አለይሂ ሰላም إذا أهل الطغيان ለዚህ የግፍ አገዛዝ ነዓም ምን አይነት አቋም ነበራቸው وفيه عبرة እዚህም ደግሞ ትልቅ ትምህርት አዘልነው ትልቅ ትምህርት አለ ለዱዓት ኢላላህ ወደ አላህ Subhanahu Wa Ta'ala ጥሪ ለሚያደርጉ ሰዎች ወደ አላህ Subhanahu Wa Ta'ala ጥሪ ለሚያደርጉ ሰዎች ምን አለው ኢብራ አለው ውሳን ተከተል ነዓም ትልቅ ትምህርት አለው ከሳቸው ድርጊት ማለት ነው قال سبحانه وتعالى الله عز وجل انهلال قال موسى لقومه استعينوا بالله واصبروا إن الأرض لله يورثها من يشاء من عباده والعاقبة للمتقين قال موسى قال እንግዲህ ከሙሳ ጋር ያመኑ የሆኑ ሰዎችን ወንድ ልጆቻቸውን ግደሉ ሴት ልጆቻቸውን ተው ብሎ አዋጅ አውጇል طيب እንደው ምን ማድረግ እንዳለባቸው ህዝቦቻቸውን ሙሳ መልእክት አስተላለፉ قال موسى لقومه ለወገኖቻቸው ላመኑት አሉ استعينوا بالله በአላህ ታገዙ አላቸው በአላህ ታገዙ واصبروا ታገሱ ማለት ነው በአላህ ታገዙ واصبروا ታገሱ ምንም አማራጭ አላችሁ ወልጆቻችሁ ቢታረዱ ነዓም እናንተም ብትጨፈጨፉ በአላህ ታገዙ ይሄን ወዲያ ነገር የለም ሰላማዊ ሰልፍ ውጡ በፈንቅለ መንግስት እናድርግ አላሉ ተከታይ ያላችሁ ዙልም ልጅን ከመግደል ይበልጥ ዙልም አለ ልጆቻችን እየተገደሉ ፍራውን ወስኗል እየተገደሉ ነው ታያለ ሱብሃንአላህ طيب ይህ ሁሉ ዙልም የመጣባቸው ምንድነው ሙሳ ይዘውት የመጡትን መልእክት ስለተቀበሉ ማለት ነው ነዓም ግን መፈንቅለ መንግስት አድርጉ ሰላማዊ ሰልፍ ውጡ አላላቸው በአላህ Subhanahu Wa Ta'ala እስቲዓና አድርጉ ታገዙ اصبروا ታገሱም ان الارض ምድር لله يا الله Subhanahu Wa Ta'ala ብቻ ነች ምድር ያ አላህ ብቻ ነች يورثها الله ያወርሳታል من يشاء ለሚሻው ሰው ያወርሳታል من عباده ከባሮቹ ለሚሻው ሰው ያወርሳታል ምድር ያ አላህ Subhanahu Wa Ta'ala ናት እና ታገሱ ነዓም አላህን ገዛ ጠይቁ والعاقبة የነገሮች ሁሉ መልካም ፍጻሜ ለልሙተቂን አላህን ለሚፈሩ ሰዎች ብቻ ነው የነገሮች ሁሉ ፍጻሜ መጨረሻው ማለት ባጢል የተወሰነ ጊዜ ቢያብብና ቢለመልም ይረክሳል ያጥማሂ ይሄ ምንም የሚያጠራጥር ነገር አይደለም ማፊ ሸክ ወላ ተረዱት ባጢል አበባው ቀላል ማነው ጥቂት ጊዜ ነው የሚባለው ይረክሳል ስለዚህ ምናላቸው ወለአቂበቱ የነገሮች ሁሉ መልካም ፍጻሜው ለማን ነው ለልሙተቂን አላህ Subhanahu Wa Ta'ala ለሚፈሩ ሰዎች ነውና ምድር የአላህ ብቻ ነች ነዓም ለይፈልገው ተባሮቹ መካከል ያወርሳታልና ታገሱ በትዕግስት ይጠብቁ አላህን ገዛ ጠይቁ አላህ ያግዘል ያላችሁ አላህን ለምኑት ይሄ ነው መፍትሄው መከራ ሲመጣ ወደ አላህ ተጠጋ ትዕግስት አድርግ ሱብሃንአላህ ባጢል ይረግፋል መድረግ ያለበት ሸሪዓ የፈቀደልን ነገር አድርግ ነው ይሄ ነው ሸሪዓ ያላዘዘው ነገር ተግባራዊ ማድረግ ህዝብ ማስጨረስ ህዝብ ማስፈጀት ይሄ የነብያቶች ትምህርት አይደለም ነብያቶች ያላስተማሩ ህዝቦቻቸውን ማለት ነው طيب ሙሳ እንግዲህ ይሄን መልስ አስተላለፉ وبلغ السيل الزبا سبحان الله ጎርፉ ደረሰ الزبا ኮረብታ ላይ ደረሰ ጎርፉ
ኮረብታ ላይ ደረሰ ይሄ ማለት ምን ያሉ ዑለማዎች አዝዋ ብሎ ማለት ራቢያ ማለት ነው ከፍታ ያለው ቦታ ማለት ነው يعني التي لا يعلوها الماء وهي የማይደርስበት ኮረብታ ነገር ዙባ ይባላል እንዴ ጎርፍ አሁን ውሃ የማይደርስበት የሆነ ኮረብታ ላይ ውሃ ይደርሳል ከታች ያለው ጎርፉ ኮረብታ ላይ ብዙ ጊዜ አይደርስም ማለት ከፍታ ያለው ስለሆነ ኮረብታ ይባላል እንደ ተራራ ከፍታ ያለው ነገር ስለሆነ ማለት ነገሮች ግን በጣም ሲጨናነቁ ሰዎች ሁኔታቸው ሲጨናነቅ እንደምሳሌ ያቀርቡታል ግን ያሉ በለገት ሰይዱ አዙባ ጎርፉ ምን ላይ ደረሰ ኮረብታ ላይ ደረሰ ሰዎች አቅማቸው በላይ ጉዳዮች ይሆንባቸው ጋያ ነገር ነው እንደ ጋያ ነገር ነው ከአቅም በላይ ሲሆን አንድ ነገር በቃ ያዙ ይልቀቡ ስትላንተ በለገ السيل الزبا ይባላል عاده በሰዎች ልምድ ጎርፍ ተራ አንተ ማለት ኮረብታ ላይ ይገርም ምን ማለት ወንዝ ለወንዝ ሸለቆ ወይም ደግሞ እንትን ማነው ዝቅተኛ በሆነ ቦታ ላይ ነው ጎርፍ የሚሽከረከረው የሚሄደው የሚዘገዘገው ማለት ነው ነገር ግን ኮረብታ ላይ ደረሰ ይባላል ሰዎች የደረሰባቸው መከራ መቋቋም ሲያቀታቸው አይ ጎርፉ ተራ ማነው ኮረብታ ላይ ደረሰ ይባላል በለገ السيل وبلغ السيل ጎርፉ ደረሰ الزبا ኮረብታ ላይ ደረሰ ያን ጊዜ ورفع بنو اسرائيሎች ከፍ አደረጉ عقيرتهم ድምጾቻቸውን ማለት عقيرة ማለት اصوات ግን ያሷት المعبر عن الالم የተሰማህን በሽታ የምትገልጽበት የሆነ ድምጽ ስታሰማ ምን ይባላል عقيرة ይባላል ምክንያቱም ልጆቻቸው እየተገደሉባቸው ሙሳ ደግሞ ሆኖላቸዋል ያላቸው አማራጭ ምንድነው ታገሱ አላህን እገዛ ጠይቁን አላቸው እነሱ ግን መቋቋም አልቻሉም ጎርፉ ምን ደረሰ ኮረብታ ላይ ደረሰ طيب እነሱ ደግሞ ከፍ አደረጉ ورفع بنو اسرائيل عقيرتهم اي اصواتهم ድምጾቻቸው ማለት ነው ያው በሽታቸውን የሚገልጽበት ስሜታቸውን ህመማቸውን የሚገልጽበት የሆነ ድምጻቸውን ከፍ አደረጉ ኢላ ሙሳ ወደ ሙሳ ምን አሉ قالوا አሉ ኡዚና من قبل ان تاتينا ومن بعد ما جئتنا አደጋ ነው ሱብሃንአላህ አንተ ከወጣትን በፊት መከራት ጣያትን እየበላን ነበር አንተም ከመጣ በኋላ ምንም የተሻለ ነገር የለም ያው ሆነብን አዩ አሁን ይሄም ነው ጎርፉም ላይ ደረሰ ኮረብታ ላይ ደረሰ የተባለው ለዚህ ነው በቃ ሙሳ ታገሱ ብሏቸዋል እነሱ ግን ሌላ ነገር መጡ ማለት ተከታዮች ማለት قالوا አሉ ኡዲና ሱብሃንአላህ من قبل ان ياتينا አንተ ከመምጣት በፊት መከራችን ነዓም መከራና ፈተና ደርሶብናል አሏቸው በቃ የተለያየ መከራ ደርሶብናል قالوا አሉ ኡዲና በመከራ ተፈትነናል አሉ من قبل ان تاتينا አንተ ከመምጣትህ ከመላክ በፊት ማለት መልእክተኛ ሆነ ከመላክ በፊት መጀመሪያም በመከራ ተፈትነናል ومن بعد ما جئتنا ከመጣህም በኋላ እኛ ጋር ከመጣህም በኋላ ለምሎጥ የለው ከመጣህም በፊት ከመጣህም በኋላ እኛ በመከራ ተፈትነናል በማለት ድምጻቸውን ከፍ አደረጉ ورفع بنو اسرائيل عقيرتهم الى موسى ابي شكوى ድምጻቸውን ከፍ አድርገው ተናገሩ قالوا أذينا بمكرا تفتننا من قبل أن تأتينا أنت نجا كونات بسيط ومن بعد ما جئتنا إن يمقى كما تهبوالا قال كذا مستوى الله عسى ربكم من الباطن جيتها تشوف يكجلال أن يهلك سبحان الله أدوكم ثلاثة تشاتشون لا تفا يكجلال ويستخلفكم في الأرض أن أنت المدر لي متكوش وراشوش لا درجاتشون تسفنا درجال لنا مبكما قال عسى ربكم من الباطن جيتها تشوف أن يهلك فما تفات عدوكم ثلاثة تشاتشون بما تفات ويستخلفكم في الأرض أن أنت المدر لي وراشوش بما درجان سبحان الله يكجلال فينظر كذا ملكة ذن كيف تعملون من المتسون أو رجاء يدربونه الله سبحانه وتعالى ثلاثة تشاتشون የሚያጠፋበት ጊዜ እንደሚኖር ተስፋ አደርጋለሁ ይላችሁ ምድር ላይ እናንተ ምን ያደርጋችኋል ወራሾች ያደርጋችኋል ተቆጣጣራታላችሁ ነገር ግን ከዛ በኋላ ምን እንደምትፈጽሙ አላህ ይመለከት ዘላችሁ قال عسى ربكم أن يهلك عدوكم ويستخلفكم في الأرض ምድር ላይ نعم ወራሾች በማድረግ እናንተ فينظر ይመለከት ይሆናል አላህ كيف تعملون ምን እንደምትሰሩ በማለት ገለጽላችሁ ማለት ነው انظر إلى تربية الأنبياء وإلى صبرهم في مواجهة الأهوال والشدائد ثم أخذ الله ينكر بفرعون وقومه لعلهم يذكرون انظر تملكت إلى تربية الأنبياء ينبياتين تربية تملكتان ينبياتين تربية
ህዝቦቻቸውን እንዴት አድርገው ኩትኩቱ ያሳድጓቸው እንደነበረ አሁን ሱብሃንአላህ አንተ ከመምጣትህም በፊት መከራችንን አይተናል በመከራ ተፈትነናል አንተም ከመጣህ በኋላ እያሏቸው እሳቸው ግን ምን ነበር ያሏቸው አላህ ጥላቶቻችሁን አጥፍቶ ምድር ላይ እናንተን ወራሾች አድርጓችሁ ምን እንደምትሰሩ መለከት ይሆናል እንጂ ሌላ ምን ማለት የለም እንደዛ አድርጎ እሺ ይሄንን ሰው እንደምን ብለን መጣል አለብን ከስልጣን ላይ ማውረድ አለብን የለም ይሄን ሐሳብ አላቀረቡ አሁን በትግስት ጠብቁ ነው በትግስት ጠብቁ ነው ወንበር ተመልከት ኢላ ተርቢየት الانبياء የነቢያቶች ተርቢያ ማቸውን ህዝባቸውን እንዴት አድርገው እንደሚኮትኩተው እንደሚ ይዙ ህዝባቸውን ማለት ነው እንዴት እንደሚኮተኩታቸው ወኢላ ሶብሪም انظر الى صبرهم ايوه እንዴት ትግስት ማድረግ እንዳለባቸው في مواجهه الاهوال اهوال الظلمات جمع هول እጅግ በጣም ዘግናኝና አስጨናቂ የሆኑ ነገሮችን ሲጋፈጧቸው ማለት ነው ልጆቻቸው እየተገደሉ ነው እነሱ እየተሰቃዩ ነው ያሉት ይሄ مواجهه الاهوال ይባላል እጅግ በጣም አስጨናቂና ከባድ የሆኑ ነገሮችን ሲጋፈጡ እንዴት ትግስት ማድረግ እንዳለባቸው እንዴት አድርገው ኮትኩተው እንደሚያሳድ ማነው ኡማውን እንደሚያስተምሩት ተመልከት ነው ወሽዳኢዲ የተለያዩ አስቸጋሪ ነገሮችን ሲጋፈጡ ማለት ነው እንዴት ተታገስ እንዳለባቸው ثم اخذ الله ከዛም አላህ عز وجل ቀጣቸው ማለት ያው ያዘ የንኩሉ በመከራ በመቅጣት ያዘ ፊርዓውንና ወቀውሚ ህዝቦች ማለት የንኩሉ ማለት بمعنى نكل بفلان يبالغ بمعنى أصابه بنازلة تكون له عبرة ايوه ትምህርት እንዲማር ትምህርት እንዲትወለው በሆነ መከራ ነገር አላህ አንድ ሰው ሲፈትነው ምን ይባላል ነከለሁ ይባላል ثم اخذ الله ከዛም አላህ ያዘ የንኩሉ መቅጣት ያዘ ማለት ነው ፊርዓውንና ወቀውሚኒ ህዝቦቹን ፈተና ላይ ያደረሰባቸው ማለት ፈተና ላይ ያደረሰባቸው በድርቅ እንደገና ፍራፍሬያቸው ደግሞ ምርት መቀነስ በዚህ መፈተን ጀመረ አላህ Subhanahu Wa Ta'ala ማለት ነው لعلهم يذكرون من ይገሰጹ ዘንድ አላህ Azza wa Jalla ይሄንን አደረገ ማለት ነው ثم أخذ الله ينكل بفرعون وقومه لعلهم يذكرون نعم يجسسوا ذلك ማለት ነው ምን እንዳደረገ በመልክ እንደቀጣቸው እንመልከት ولقد أخذنا آل فرعون بالسنين ونقص من الثمرات لعلهم يذكرون ولقد أخذنا آل فرعون يفرعون تكتايوችን ቀጣናቸዋል ያዝናቸው ማለት ቀጣናቸው آل فرعون ማለት ቦታ ላይ أتباع فرعون የፍርዓውን ምን ተከታዮች ማለት የፍርዓውን ቤተሰቦቹ ብቻ ሳይሆኑ ተከታይ በአጠቃላይ ማለት የፍርዓውን አቋም የሚደግፍ نعم የሙሳ ተቃራኒ የሆነ በአጠቃላይ ቀጣናቸዋል በምን ቢሲኒና በድርቅና ወነቅሲን በመቀነስ من الثمرات የፍራፍሬዎቻቸውን የፍራፍሬ ምርቶቻቸውን በመቀነስ እና በድርቅ ቀጣናቸው ይላል ይሄ ምንድነው አሁን እንግዲህ በእስራኤሎችን እየጨፈጨፉ ነው ያሉት ወስነዋል አላህ Subhanahu Wa Ta'ala ሙሳን ደግሞ ህዝቦቻቸው እንዲታገሱ አዟቸዋል ታገሱ ብለው መመሪያ አስተላልፈዋል ህዝቦቻቸው ግን ሸኳ ያቀርቡና ታገሳ ለሙሳ ያቀርቡና አሉት አለቅን አንተም ከመጣህ በፊት እየተስቃየን ነበረ ከመጣ በኋላም እየተስቃየን ያለ ነው ምን ነው ጣላገኘንም እያሉ ባሉበት ሰዓት አላህ Azza wa Jalla ግን መቅጣት ጀመረ ማለት ነው ማንን አለ ፍርዓውን የፍርዓውን ተከታዮችን ቢሲኒና በድርቅ ማለት ድርቅ አላህ መጣባቸው ማለት ሱብሃንአላህ ዝናብ የሚባል ነገር የለም ምድራታ በቀል በድርቅ ቀጣቸው ማለት ወነቅሲን በመቀነስ من الثمرات የፍራፍሬ ምርቶቻቸው እንዲቀንሱ አደረገ ማለት ነው አላህ Subhanahu Wa Ta'ala لعلهم يذكرون ይሄን ያደረገው አላህ ምንድነው ይገሰጹ ዘንድ نعم እንዲገሰጹ ሙሳ ይዘው የመጡት መልእክት ትክክለኛ መሆኑን ተረድተው ምክንያቱም የሰው ከመጣ በኋላ ነው እንደዚህ ችግር የደረሰብን ብለው እንዲመለሱ ማለት ነው ሱብሃንአላህ ብዙ ጊዜ ተመልከቱ አሁን ሙሳ መጥተው ሐቅን ካስተማሩ በኋላ እንቢ ባሉ ያሉ ሰዎችን አላህ በምን እየቀጣቸው ነው ያለው በድርቅና በፍራፍሬዎች በመቀነስ እየቀጣቸው ነው ያለው አሁንም ተውሂድ የደረሰው ሰው
ተውሂድ ደርሶት ትክክለኛ አቂዳ ደርሶት አልመለስም ያሉ ህዝቦችን በዛው ተመሳሳይ መልክ አላህ ይቀጣቸዋል። ድሮ የማናውቀው የእነኚህ ዋሃቢዎች ከመጡ በኋላ ይሄ የተከሰተ ይላል። ሱብሃንአላህ አይዋ ድሮ ምንም ነገር መረጃ ባልደረሰ ወቅት ሊሆን ይችላል። አሁን መረጃ ደርሶሃል፣ ሐቅን ረግጠሃል፣ አላህ ሊቀጣህ ይገባሃል። ሱብሃንአላህ ተመልከቱ። ወለቀድ አኸዝና አለ ፊርዐውነ ቢሲኒነ ወነቅስ ሚነ ተመራት ለዐለሁም ምንድነው ለዐለሁም ይዘከሩን። ሱብሃንአላህ ይህ ነገር ይውሲ የድሮውና ያሁኑን ተመልከት፣ እንዴት ሁኔታው ተቀያይሯል። ስለዚህ ይህ ነገር እኛ ያለንበት ባጥል ነው ማለት ነው። ይህ ሰው ይዞት የመጣው መልእክት ትክክል ነው ማለት ነው ብለው ሰዎች እንዲገሰጹ ማለት ነው። ثم أراد الله أن يهلكهم ويدمرهم وينقذ موسى وبني إسرائيل من ويلاتهم فرسم لهم خطة حكيمة ليس فيها ثورة ولا انقلاب سياسي. ثم أراد الله كزم الله سبحانه وتعالى السبب أن يهلكهم ياتفاتشو السبب الله سبحانه وتعالى عون يقدموا ያው በድርቅና አዝመራዎች እንዲቀንሱ በማድረግ እንጂ ህይወታቸው እንዲጠፋ አይደለም። አሁን ግን ህይወታቸው ሙሉ እንዲጠፋ ያደርግ ነው አላህ Subhanahu Wa Ta'ala ማለት ነው። ثم أراد الله كزم الله አሰበ أيهلكهم ያጠፋቸው ማለት በኒ እስራኤሎች ፊርዓውንን ዑብራን ግብጾች ማለት ነው። ፊርዓውንና የፊርዓውንን ተከታዮች ማለት ነው። ثم أراد الله كزم الله عز وجل አሰበ أيهلكهم ፊርዓውንና የፊርዓውን ህዝቦችን ሊያጠፋ ويدمرهم ጥርግ አድርጎ ሊያወድማቸው ማለት ነው። ደማር ማለት ጥርግ አድርጎ ማጥፋት ማለት ነው። وينقذ موسى ሙሳን አላህ عز وجل ሊያድናቸው አሰበ። ወበኒ እስራኤል በኒ እስራኤልና ሙሳን ሊያድናቸው አላህ አሰበ። من ويلاتهم ከፊርዓውንና ከፊርዓውን ህዝቦች መከራ ስቃይ ማለት ነው። የፊርዓውንና የፊርዓውን ህዝቦች ከሚያደርሱባቸው መከራ ስቃይ ሙሳንና በኒ እስራኤሎችን አላህ ሊያድናቸው አሰበ። من ويلاتهم ነው። ወይላት ማለት መከራ ስቃይ ሪቻቸውን እየገደሉባቸው ነው ያስቃዩቸው ነው ያሉት እና ሙሳንና በኒ እስራኤሎችን ከፊርዓውንና ከፊርዓውን ተከታዮች ወይላት መከራና ስቃይ አላህ ሊያድናቸው አሰበ። ፊርዓውንና የፊርዓውን ተከታዮችን ሊያጠፋቸው አሰበ። فرسم الله عز وجل ሳለ ለሁም ለነሱ خطة እቅድ ማለት እቅድ አወጣ ሳለላቸው ረስም ማለት አንድ ነገር ንድፍ መንደፍ እቅድ ማውጣት ማለት መሳል ማለት ነው። አንድ ነገር ትስላለህ በዛ ነገር ላይ ትጓዛለህ። فرسم الله سبحانه وتعالى ሳለ نعم ያው አወጣ ማለት ነው። ለሁም ለነሱ خطة እቅድ አወጣ ነደፈ ማለት ነው። حكيمة በጥበብ የተሞላች ሆነች ማለት ነው። እንዴት አድርጎ አላህ عز وجل ጸጥ እንደሚያደርጋቸው ሱብሃንአላህ ወለሙሉ እንዴት እንደሚጠራጋቸው ማለት ነው። ليس فيها በዚህ خطة በዚህ እቅድ ውስጥ የሌለ ሲሆን ثورة አብዮት ማለት ነው። ወላ انقلاب سياسي ፖለቲካዊ የሆነ መፈንቅለ መንግስት የሌለበት ይሆን ማለት ነው። ثورة ተቃላችን ثورة ማለት የህዝብ አብዮት ይባላል። ለምሳሌ የሆነ ነገር ችግር ሲፈጠር እንዳለ ሁሉ ተላይ ተሰባሰባል። ثورة መፈንቅለ መንግስትም ሳይሆን መፈንቅለ መንግስት ላይፈልጉ ይችላል። የሚስተካከልላቸው ነገር ይፈልጋሉ ሰዎች ያ ነገር ይስተካከልልን በሚለው ዙሪያ ሰላማዊ ሰልፍ አይደለም። ሰላማዊ ሰልፍ ሙባሃራት ነው የሚባለው አረበኛው። ሰላማዊ ሰልፍ አይደለም። ይሄ ሰውራ ብሎ ማለት ጥሩ ያው መዝለል ማለት ነው። እንደቷል ያው ንቅናቄ እንቅስቃሴ ማድረግ ነው። ያ አላማቸው እንዲሳካላቸው ሲያደርጉት ማለት ነው። ሰውራ ብዙ ያው ሰላማዊ ሰልፍ ነው። ናም لا በአረብኛ ቋንቋ ይለያያል። ሰውራ አለ ራሱ ይቻላል። ሙባሃራት አለ ራሱ ይቻላል። እንቅላብ ታውቁ ግን ብዙ ጊዜ እንቅላብ ላይ ተልኩ ይችላል። አሁን እንደ ተናው ሰፋ አድርጎ አቅም ካለው ብዙ ያደርግ ይችላል። አቅም ካለው ተባብሮ ማለት ነው እኮ ስለዚህ ይለያያል። እሱ ነው ለምሳሌ አሁን አረብ ውስጥ አሁን ሰውራ ይባላል አይደል? ምንድነው የሚባለው? ረቢዑል አመል ነው ታቀረተ ነገር ነው። ረቢዑል አረቢ ነው እንደዚህ ነገር ቢተ አይዋ ይሄ ከሆነ ምንድነው ራሳቸው ወደ ንቅናቄ እኮ ነው። ንቅናቄ መንግስቶችን ለመጣል የሚያደርጉት ንቅናቄያቸው ማለት ነው።
على كل حال إيه ثورة يبان نجار يللبتنا انقلاب سياسي بلد يللبت هنا أكد الله عز وجل خطة سالة أو الطن لأن شرائع الأنبياء وأخلاقهم تأبى الغدر والمؤامرات السرية وإراقة الدماء للوصول إلى الحكم مهما كانت الغاية نبيلة لمن لأن شرائع الأنبياء نبيات سيدوت يمتوا تقدات وأخلاقهم ينبيات سنة مقباراتهم تأبى الغدر كدات يمون انبيلا كدات الناس أي كمل تأبى الغدر سبحان الله ينبيات تقداتوش عندهم دمو ينبيات سنة مقباراتهم تأبى انبيلا لا يقبل الغدر كهدية ما صدي كدات يمون كهدية أي كمل والمؤامرات سراوتشن السرية مستراوي هونو سراوتشن هيك نبيات قال مستراوي هونو سبحان الله دبك سوول هونو سراوتشننا غدرا كدات الناس أي كمل سنة مقباراتهم يزوك متوتم شرعي ما والمؤامرات السرية يبرد مؤامرات السرية مستراوي هونو الدابة لي يلوتو سبحان الله برية زبوهم يمي كهادو سراوتش معنا وإراقة الدماء دموتشن مافسس يهنم تأبى إراقة الدماء يدموتشن مافسس أي قبل من وياتوش سنة مقباراتهم هقاتهم للوصول إلى مدرسة البال إلى الحكم سلطة إلى مدرسة البال مهما كانت الغاية قبوا يفلقوا درجة بدرس نقول مهما كانت الغاية قبوا يفلقوا يعني بتولم نبيلة يتكبرت على ما أنت يهن نقرب متادرقوا يا على ما بتم يتكبر مقابل النبيات السكين أخلاقاتهم وشرعاتهم يهنن أي فكدم غضب كديت متكم كدات النامكون مستراويون وشراوت مشورب دم مافسس سلطة على المدرسة سلطة على كدرس كبوهالا من يمتاسوا علامة طولو نجار يتكبر النبي لام قابيون يتكبر قابيون شرعهنا يتكلم قال تعالى كذب الله عز وجل قديش ان تدرجو ما فات عند اللبت الله عز وجل ثلاث سبب ان تدرجو فرعون يطفاچو عند طفاچو بقتايو ان الملكات مالتنا قال تعالى واوحينا الى موسى ان اسري بعبادي انكم متبعون فارسل فرعون في المدائن حاشرين إن هؤلاء لشرذمة قليلون وإنهم لنا لغائظون وإنا لجميع حاذرون سبحان الله وأوحينا إلى موسى أن يأول موسى وحي والرجل على الله سبحانه وتعالى من أن أسري بعبادي باروتشن بلالتيزة شش باروتشن بلالتيزة أشش كجبت اندوت وأدرك يمين وحي أورن أن أسري سيرمات جلالتين قزومات أن أسري أششاتو باروتشن بعبادي باروتشن بلالت أششاتو يمين وحي الله أورنا إنكم إن أنت متبعون طلاتوቻችሁ ከኋላ ይከተሏችኋልና سبحان الله طلاتوቻችሁ ይከተሏችኋልና በሌሊት ባሮችን ይዘህ ማሸሽ አለብህ የሚል ወህይ አላህ عز وجل አወረደ ማለት ምክንያቱም ለፍርዓውን ሊገሏቸው ሊጨፈጨፏቸው እንዳሰቡ አላህ عز وجل ወህይ አወረደላቸው ለሙሳ ታወቃቸው ማለት ቶሎ በኒ እስራኤሎችን ባሮችን ይዘህ ከግብጽ ውጣ የሚል ማለት ነው فأرسل فرعون كذا فرعون استمر لاك من في المدائن بيكتموچو حاشرين سراويتوچن سبساوي بقى حزبون የሚሰበስቡ ይሆኑ ሰራዊቶችን አስተማራ ማለት إن هؤلاء ምንም ከዛ ምን አለ እነኛ አለ እነማን የሙሳ ተከታዮች ማለት ነው ሱብሃንአላህ እስራኤሎች ማለት ነው إن هؤلاء እነኛ እስራኤሎች ለሽርዚመቱ ቡድኖች ናቸው ቀሊሉን ጥቂት ቡድኖች ናቸው አሁን ለህዝብ ለሱዳን ሙሉ መጋፈጥ አንችል ምናምን እንዳይሉ ጥቂቶች እኮ ናቸው ግምት የሚሰጣቸው አይደለም ጥቂቶች ናቸው አላቸው በቃ ማለት ነው ሽርዚም አብሎማት يعني جماعه ማለት ነው ጥቂት የሆኑ ጀማዓዎች ናቸው إن هؤلاء اسم الإشارة ما إن بني إسرائيل من موسى ተከታዮች በኒ እስራኤሎች ለሽርዚመቱ ቡድኖች ናቸው ቀሊሉን ጥቂቶች ቡድኖች ናቸው እኛ እንቆጣጣራቸዋለን አንድ ባንድ ትንሾች ናቸው ብዛት የላቸውም ወኢነሁም እነሱ ደግሞ ለና ለኛል ለጋኢዱን አበሳጭተውናል አለበቃ አንነደውናል አበሳጭተውናል ስለዚህ ውጤታቸውን ዋጋቸውን ማግኘት አለባቸው ማለት ነው ወይዴው አበሳጭተውናል እኛን በቃ ምክንያቱም እኛ ያለንበት እምነት
አልቀበልም ብለው አዲስ እምነት የተከተሉ ሰዎች ናቸው። ሙሳን የደገፉ ሰዎች ናቸው። አበሳጭተውናል። ቡድኖች ጥቂት ቡድኖች ናቸው። ስለዚህ ያው መጨረስ አለብን ማለት ነው። ወኢና እኛ ደግሞ አለ ለጀሚዑን በርካታዎች ነን አለ። ቅድም እንደዳን ማለት ሽርዚማን አለ ጥቂት ቡድኖች ናቸው አለ። እኛ ግን ለጀሚዑን በርካታዎች ነን። ሐዚሩን ጥንቆች ነን አለ። ተጠነቀቅን። መሳሪያ አለን፣ ወታደር አለን። እንጨርሳቸዋለን፣ እንጨፈጭፋቸዋለን፣ እንለቅማቸዋለን ማለት ነው። ወኢና እኛ ለጀሚዑን በርካታዎች ነን። ሐዚሩን እንዲሁም ደግሞ ምንድነው ጥንቆች ነን፣ ተጠነቀቅን ህዝቦች ነን አለ። فأخرجناهم ከዛ አላህ ሱብሓነሁ ወተዓላ አወጣናቸው አለ። ማን? ፊርዓውንና የፊርዓውን ተከታዮች ማለት ነው። ምክንያቱም ፊርዓውን ይሄን አለ ወስኗል ሊያጠፋቸው ወታደር በየከተማው ነዓም አስተማርቷል። አላህ ዐዘ ወጀል ግን ሙሳን እነኚህ ባሮችን በሌሊት ከከተማው ማሸሽ አለበት። ለምን ኢነኩም ሙተበዑን እናንተ ጠላቶች ይከተሏችኋልና ብሎ ስላላቸው ሌሊት ህዝቦቻቸውን ይዘው ሊወጡ ነው ማለት ነው። ከዛ አላህ ምን አለ? ፈአኽረጅና ፊርዓውነ ወቀውመሁም ፊርዓውንና የፊርዓውን ተከታዮችን አወጣናቸው ሚን ጀናቲን ወዑዩን ከተለያዩ አትክልት ቦታዎችና ወዑዩን በርካታ ምንጮች ከሚገኙባቸው ቦታዎች አወጣናቸው አለ። ከግብጽ ማለት ነው። ግብጽ ላይ በርካታ ምንጮች የሚገኙበት ቦታ ነው የሚኖሩት። በርካታ አትክልቶች የሚገኙበት ቦታ ላይ ነው የሚኖሩት። ከዛ ሊያወጣቸው ነው አላህ ሱብሓነሁ ወተዓላ አውጥቶ ባህር ውስጥ ይከታቸው ነው ማለት ነው። በባህር እንዳልቆ ደርጋቸው ነው ማለት ነው። فأخرجناهم ፊርዓውን ተከታዮችን አወጣናቸው ሚን ጀናቲን ከተለያዩ ከአትክልት ቦታዎችና ወዑዩን ከተለያዩ ምንጮችም ሱብሃንአላህ ከተዋቡ ቦታዎች ማለት ነው። አትክልት ያለበት ምንጭ ያለበት ቦታ በጣም ይማርካል አይደል? እና ያው እንግዲህ አላህ እየተናገረ ነው አለው ማለት ነው። አሁን አናውቅም በምን ላይ እንደሆነ ና በወቅቱ ግን አላህ እየተናገረ ነው። فأخرجناهم من جنات وعيون ምክንያቱም አሁን አሉበት ቃሂራ ላይ ሆነ ይችላል። ሁሉም እንኳን አንድ ማለት አይችልም እኮ ልክ እንደ ሳዑዲ ማለት ሳዑዲ አሁን ጠቅላላ ሁሉም አንድ ባንድ ተመሳሳይ ሁኔታ ነው ያለው። ልክ እንደ ሀገራችን ውሃ ያለበት አትክልት ያለበት ተራራ የሚበዛበት ብርዳማ የሆነ ቦታ ሞልቷል ዛሬ ግብጽ ላይ እነሱ የሚኖሩበት አካባቢ ላይ ግብጽ ማለት ነው እንደዛው ሊኖር ይችላል እና ፊርዓውን የሚኖሩበት ላይ በወቅቱ ማለት ነው። فأخرجناهم من جنات وعيون وكنوز ከድርቦችም አወጣናቸው ومقام كريم ከመልካም መቀመጫ ቦታዎች ህንጻዎችም እንዲወጡ አደረግናቸው አለ። ምክንያቱም እነሱን በኒ እስራኤል ተከትለው ለማባረር ማለት እያሳደዱ ወጥተው እንዲሁ አደረግናቸው አለ። وكنوز ከተለያዩ ድልቦች አገራቸው ላይ በርካታ ድልብ አለ። ومقام መቀመጫዎች ማለት ነው ከሪምን የተከበሩና የተዋቡ ከሆኑ መቀመጫዎቻቸውን እንዲወጡ አደረግናቸው። كذلك የሆነው ነገሩ እንደዚህ ነበር አለ። በቃ ጉዳዩ እንደዚህ ነበር። በዚህ መልክ እንዲወጡ አደረግናቸው። ከዛም አወረስናቸው ማለት በኒ እስራኤሎችንም አወረስናቸው። እነማንን? እነዚህ ጀናቶችን ዑዩኖችን ኩኑዝ መቃም ከሪም የሚባሉትን የተለያዩ አትክልት ቦታዎችን የተለያዩ ምንጮችን የተለያዩ ከንዞችን ድልቦችን የተከበሩና የተዋቡ የሆኑ መኖሪያዎችን ህንጻዎችን ለበኒ እስራኤሎች አወረስናቸው። طيب فأتبعهم مشرقين فأتبعهم ተከተሏቸው እነማን? እነ ፊርዓውን ማለት ነው። ተከተሏቸው በኒ እስራኤሎችና ሙሳን ሙሽሪቂን ነዓም ፀሐይ ስትወጣ ማለት ነው። ጧት ላይ ሸርቅ ማለት ነው። ፀሐይ ስትወጣ በጧት ተከተሏቸው። ለምን? ሙሳ ይዘህ ውጣ የተባለው ነው ሌሊት ነው። الأسر بعباد ሌሊት ነው። እነዚህኞቹ ግን እነ ፊርዓውንና የፊርዓውን ተከታዮች ግን ሙሽሪቂን ፀሐይ ስትወጣ ፀሐይ ጋር አንድ ላይ በቃ ስትወጣ ከኋላ ተከተሏቸው ማለት ነው። طيب فلما تراءى الجمعان አሁን ከፊት ያሉትም እየገሰገሱ ነው፣ ከኋላ ያሉትም እነ ፊርዓውን እየገሰገሱ ነው። ያን ጊዜ فلما تراءى الجمعان ሁለቱም ቡድኖች በተያዩ ጊዜ አሁን ፊት ለፊት እየተያዩ ነው፣ ከኋላ ተከተሏቸዋል። እነዛም እየገሰገሱ ነው፣ ተያዩ ማለት ነው፣ ተቀራረቡ ማለት ነው። ሱብሃንአላህ فلما تراءى الجمعان ሁለቱም ቡድኖች በተያዩ ጊዜ قال أصحاب موسى يا موسى بالدرراዎች አሉ إن እኛ ለሙድረኩን በእርግጥም ይደርሱብናል አለቀልና በቃ አስተንቀር الله سبحان الله ነፍራው ናቸው
አረመኔዎች ናቸው አምባገነኖች ናቸው ወንድ ልጆቻቸውን እየገደሉባቸው ያሉ ሰዎች ናቸው እዝነት የላቸውም ማከሻ ማምለጫ የላቸውም ደረሱብን አልቻቸው በቃ ማለት ነው قال اصحاب موسى إنا لمدركون በእርግጥም እኛ ይደርሱብናል አላቸው ማለት ነው ከዛም ተመልከት ሱብሃንአላህ የሙሳ ኃይላቸው አቂዳቸው እምነታቸው በአላህ የነበራቸው ሲጣ በአላህ የነበራቸው ተወኩል ምን አሉ قال كلا إن معي ربي سيهدين كلا قال موسى كلا بفصم አያገኙንም ማለት በፍጹም አያገኙንም ማለት إن معي ربي كنيغا جتاي አብሮ አለ سيهدني አያችሁ ሱብሃንአላህ ጌታዬ ይመራኛል ጌታዬ ከኔ ጋር ነው ያለው ወዴት መሄድ እንዳለብኝ ምንን ማድረግ እንዳለብኝ ከነሱ ለታርጌ ማምለጥ እንዳለብኝ ጌታዬ ይመራኛል ጌታዬ ከኔ ጋር አለ ዝም ብዬ አይደለም ምክንያቱም أوحينا إلى موسى أن أسر بعبادي ነው አይደለ በወህይ ነው ሳቸው ይዘው የወጡትና አብሽራ ይዟችሁ إنكم متبعون ብሎ አላህ ነግሮኛል ይከተሏችኋል ብሎ አላህ ነግሮኛል አላህ Subhanahu Wa Ta'ala ግን አደጋ አያደርስብንም አብሽራ ይዟችኋላችሁ ማለት ነው ሱብሃንአላህ ከላ ኢነ መዕየ ከኔጋ ረቢ ጌታዬ አለ ሰይህዲኒ ይመራኛል ወራቸው فأوحينا إلى موسى ሄዱ በተመለከተ አሁን አላህ ፈረጅ ሊያመጣ ነው ማለት ነው ፊት ለፊታቸው ኃይለኛ የሆነ ውሃ አለ ምንም ሰው የሰው ልጅ ሊገባበት የማይችል የሆነ ውቅያኖስ ባህር አለ طيب ነፍራውን የሚያልቅበት ማለት ነው فأوحينا وحي ورنا إلى موسى موسى أن اضرب بعصاك البحر بحر بزنجه متو يمد እንግዲህ በሙሳ ዘግ ሱብሃንአላህ ይሄን የተንጋለለ የሆነውን ባህር እንዳለ በዘንግህ ምታው አልነው ይላል አላህ Subhanahu Wa Ta'ala طيب እንግዲህ እየሄዱ ያሉት ምንድነው ወደ ውሃ ነው ማለት ነው ሱብሃንአላህ እየሄዱ የነበሩት ወደ ውሃ ነው ማለት ነው طيب ከዛም فانفلق وهاون سيمتوت تكفل ማለት ነው فانفلق وهاون سيمتوت ሙሳ በዘንጋቸው ተከፈለ فكان هنا كل فرق እያንዳንዱ ክፋይ ሆነ ከጦዲ ልክ እንደ ተራራ العظيم ታላቅ እንደሆነ ተራራ ተቆለለ ማለት ባየር ላይ ማለት ሱብሃንአላህ ሲመቱት ተከፋፈለ በህዝቦቹ ብሔራቸው ጎሳቸው ልክ ነው ይባል ተከፈለ ሱብሃንአላህ ባህሩ ልክ ከጦድ العظيم እንደ ታላቅ ተራራ ባየር ላይ ተከመረ ተቆለለ ማለት ሱብሃንአላህ በውስጥ ነው ነሱ ይሄድ ማለት الله على كل شيء قدير سبحان الله فانفلق تكفلا فكان هنا كل فرق ማለት እያንዳንዱ ክፍልፋዩ ማለት እያንዳንዱ ክፍልፋዩ የተከፈለው ከጦድ ማለት ጀበል ማለት እንደ ተራራ ሆነ العظيم ታላቅ እንደሆነ ተራራ ተቆለለ ባየር ላይ ተከመረ ማለት ነው وأزلفنا እንዲቀርቡ አደረግና ሰማ ወደዛም ቦታ ላይ እንዲቀርቡ አደረግማን الآخرين ሌሎችም እንዲቀርቡ አደረግን እነማን ነፍራውን ማለት ሱብሃንአላህ ነፍራው ከሆነ እንዲቀርቡ አደረግን ወደ ባህሩ ማለት ነው እነ ሙሳ እንግዲህ በውስጥ ገብተው ምን ሆነ ወጡ ማለት ነው ዘቦታ ላይ እንዲቀርቡ አደረግን አዝለፍና እንዲቀርቡ አደረግና ሰማ ዘቦታ ላይ ወደርሱ ወደ ውሃው ማለት ነው الآخرين ሌሎችም ከኋላ ይቀሩት እነማን فرعون ተከታዮቹ ማለት ነው وأنجينا موسى ከጥፋት አዳነው ومن معه كموسى ጋር ያሉትን أجمعين አንድ ሰው እንኳን ሳይል ሙሉ ሙሳና ከሙሳ ጋር ያሉትን አተረፍናቸው አዳናቸው አለ ثم أغرقنا ከዛም አሰመጥናቸው الآخرين ሌሎቹ ወገኖች በውሃ ሰምጠው እንዲሞቱ አደረግን ማን ፍራውን ተከታዮችን إن في ذلك لآية በዚህ ክስተት ውስጥ لآية ታላቅ ተአምር አለ በዚህ ክስተት ውስጥ ታላቅ ተአምር አለ ለማን ግን ጤነኛ አእምሮ ላለው ሰው ማለት ለሚያገናዝብ ሰው ማለት ሱብሃንአላህ ለሚያገናዝብ ሰው إن في ذلك لآية በዚህ ታላቅ ተአምር አለ وما كان أكثرهم كنا ብዙሃኖቹ አይደሉም ሙእሚኒን አማኞች አይደሉም ማለት አያምኑም ማለት ሱብሃንአላህ تلك هي الوسائل التي تدرع بها موسى ومن آمن به من قومه صبر على الشدائد وعلى الذبح والتقتيل لا يهز ذلك إيمانهم ولا يزعزع عقيدتهم ولا يكل صبرهم وكانت الطريقة إلى نصرهم وإهلاك عدوهم هي الطريقة التي رسمها لهم ربهم وقرأناها الآن
لا رائحة فيها للسياسة ولا لإحداث انقلاب سياسي الله أكبر تلك يتشال هي وسائل من قدوتو أنني ناتشوال التي ننجا من قدوت تذرع بها موسى يدرس باتشو يهونا تذرع علمات بمعنى توسل من دردر يعدلقو يا زوجو تذرع فيها من بها تذرع بها موسى يتدردر باتشو يهونو من قدوت إنني نبرو من تجس مجمرة من الرسول الله نجزا طيبو نعم تجس تدربو قلت ما له كذاب بهالا الله سبحانه وتعالى نني نزبوت أطفو أن أنت المدر وراشوش لا درجاتهم يشلال هنا مكرات علينا كذاب الله عز وجل وتعالى لكه وتعالى نزبوت ينزا أمان ينزا باروت ينزا وتعالى إن الله يزكون أدربوا نجم البلاد وسائلتنا كذا وسائلش مدرجات تتكلمون نحن التي تذرع بها موسى بمعنى أي توسل بها مالته موسى يتدرس باتشونه مدرجات نحن إنه نما ومن آمن به من قومه كموسى حزبوتهم بساتشو ملك تنيامون يامنوتهم يتقلقلوا من قلوش إنه يوتناتشو صبرون تقص مدرج وسائلته معنا على الشدائد بمكرري تقص مدرج وعلى الذبح يتردم يلا تقص مدرج والتقتيل يتقدر يلا تقص مدرج هنا وسائلوا معنا لا يهز ذلك إيمانهم درجة أمنتاتهم يما ينكتكب سوى معنا سبحان الله ليشكوا يتردوا إياه الناس يتقدروا إياه يتقصدوا كمان درجة لا يهز ذلك إيمانهم أمنتاتهم يما ينكتكب سوى ولا يزعزع عقيدتهم يما يناوت سوى معنا زعزع بلومات من ناوت عقيدتهم يما يناوت يهوننا إنه لما إيماناتهم يما ينكتكب يهونا تقص نفر صبر على الشدائد وعلى الذبح والتقتيل لا يهز ذلك إيمانهم ولا يزعزع عقيدتهم ولا يكل صبراتهم تقصاتهم يما يكنس هنا معنا ولا يكل نعم صبرهم تقصاتهم يما يكنس هنا تقص نفر أي نعم هي يدرجوا تقصاتهم مكراون يتقافتوا تجاهل عقيدتهم ما ينكتكب هنا ማለት ኢማናቸውን የማይንቀጠቀጥ አቂዳቸውን የማይናውጥ የሆነ እንዲሁም ትግስታቸውን ሊቀንስባቸው አልቻለም ተቋቋሙትና ተጋፈጡ ወከነት الطريقه ግን መንገዷ ነበረች ኢላ ነስሪህም የአላህን ድል ያገኙባት የሆነችው መንገዳቸው ነበረች ወኢላኪ አዱዊም ጠላቶቻቸውን አላህ ያጠፋበት መንገድ ነበረች ይሄ እርሷ الطريقه التي ያቺ መንገድ ነች رسمها لهم ربهم ጌታቸው ለነሱ የሳለላቸውና እቅድ ያወጣላቸው የሆነች መንገድ ነበረች ህዝቦችን ይዘ ብቻ ሂዳላቸው خلاص ታገሱ ተብሏል መጀመሪያም የአላህን ገዛ ጠይቁ ተብሏል እቺ ነች በቃ መንገዷ ማለት ነው هي الطريقه التي رسمها لهم ربهم ጌታቸው አላህ Subhanahu Wa Ta'ala የሰራላቸው የሆነችው ማለት ነው وقرأناها الآن አሁን ያነበብነው የሆነ وقرأناها الآن لا رائحة فيها بوسطا من ሽታ የለም لسياسة ፖለቲካዊ ባሽታ ነገር ፈጽሞ የለም ሽታው ولا لإحداث انقلاب سياسي بوليتيكاوي هنا فنقل المنجس እንዲከሰት የማድረግ ሽታው ጭራሽ ምንም ነገር የለም وهنا شيء آخر لو ሌላም ነገር አለ وهنا شيء آخر ሌላ ነገር አለ لو كان موسى ቢሆን ኑሮ يسعى የሚንቀሳቀሱና የሚሯሯጡ ቢሆን ኑሮ لإحداث انقلاب سياسي ፖለቲካዊ የሆነን መፈንቅለ መንግስት ለማካሄድ የነገር እንዲከሰት የሚንቀሳቀሱ ቢሆን ኑሮ ምክንያቱም ተንቀሳቅሰዋል ተብሏል ብሎ ስለቀጠፈባቸው ነው ሞዱዲ ማለት ነው لو كان موسى يسعى لإحداث انقلاب سياسي ويسعى جادا بقوم ነገር የሚጥሩ ቢሆኑ ኑሮ ማለት ጃድ ብሉማት በምረኝነት በቁም ነገር የሚንቀሳቀሱ ቢሆን ኑሮ لإحراز مقاليد السلطة የስልጣንን ቁልፍ ለማሳካትና ለመቆጣጠር ማለት ኢህራዝ ማለት መቆጣጠር መቃሊድ ቁልፎችን ይሄ ልጓሙን ለመያዝ በቃ ሰንሰለቱ ማለት ነው السلطة የስልጣንን ቁልፍ ለመያዝ ለማሳካት በቁም ነገር የሚጥሩ ቢሆኑ ኑሮ ولإقامة الدولة الإلهية መለኮታዊ የሆነችንም ሀገር ለመገንባት ምክንያቱም ምንባል ሁሉም የተላኩት እስላማዊ የሆነን ሀገር ለመመስረት ነው መለኮታዊ የሆነን ደውላ ሀገር ለማቋቋም ነው ብሎ ስላለባቸው ነው ولإقامة الدولة الإلهية الغاية የሰው ልጆች የሚያልሟት የሆነችውና
المنشودة يمتفلج يونتو من رسالة أنبياء الله كنبياتوش ملئكت متفلج ويتنشو رو أسالف لنا نهيسو إيه بيهون رو لكر فورا راجعا إلى مصر وداونو ودقت بتملسوا للبلاد من موسى الله سبحانه وتعالى فرعوننا تكتوችን አዛኝ ያደርጓቸውን ጥረግርግ ያደረጋቸው አይደል ከዛ ወዳውኑ ባሸራ አላማቸው ይሄ ቢሆን ኑሮ ግልጽ ነው አይደል አላማቸው ይሄ ቢሆን ኑሮ የስልጣንን ቁልፍ መረከብ መያዝ ቢሆን ኑሮ እንዴ ደግሞ መለኮታዊ የሆነን ሀገር መገንባት ቢሆን ኑሮ ምክንያቱም ከነብያቶች ሪሳላ ዋንኛ የሚፈልገው ነገር ይሄ ነው ተወላላ አይደል እንደሰባዋል ማለት ይሄ ቢሆን ኑሮ ለከረ ለማት رجع ملس نبرو دوhala فورا وداون بفتنه راجعا يملس ሲሆኑ الى مصر ودغ لمن لان الفرصه اهون تشانسوا معناته لان الفرصه اهون تشانسوا الان اهون مواتيه جدا مواتيه ما بيان مناسبه تسمامي ነች جدا በጣም ተስማሚ ነች ለምን አዛም ያረጋቸው ሲልማ ያሉት ግብጽ ላይ ማናቸው ሴቶች ቀጣይ ደግሞ ህፃኖች እንዲሁ ደግሞ ሰራተኞች ገረዶች ምናምን አለ ይላል የለም ፊራውና ወታደሩ አዛም ያደረጋቸው ሁሉ ባለሽማምንቱ ሁሉ አለ አላማቸው ይቢው ኑሮ ወዳውኑ ተመልሰው ግብጽ ላይ ይመጡ ነበር ይሄ ነው وهنا شيء آخر لو كان موسى يسعى لإحداث انقلاب سياسي ويسعى جادا فكل ነገር የሚጥሩ ቢሆን ኑሮ لإحراز لما ساكت ማነው መቃሊድ السلطان የስልጣንን ቁልፍ والإقامة الدولة الإلهية ملكوታዊ ሀገርንም ለመገንባት الغاية وانا قبت درجة هذه ونشو المنشودة يمتفلج ونشو من رسالة أنبياء الله عند الصبوان مال نبياتو شيزوت كما تطر رسالة وست ملك وست وانا متفلج ويش نجت ولا لا لا إيه بيهون نرو لكر فورا راجعا إلى مصر بفتنة ودوهالا ودقس ملسون البرا كر بلمات ودوهالا من ملس كر البرا لأن الفرصة شانسو الدلو الآن أهون مواتية مناسبة اسمها منتي مواتية بمعنى مناسبة جدا بدأم تسمى منتنا لمن فقد أهلك الله برقت أطفال فرعون أطفال وجنوده يفرعون وتدرس الله أطفال لنا ملك ولم يبقى الكرم إلا النساء سيتوش ناتشو قلت لجالو والسبيان هزانوش ناتشو والخدمو أقلقاوش قردوش ناتشو قالت ميقاوم الله من يسكايا اللي من الله يلم الله عز وجل حيالتنا له ترقل قرقو سلا تفاتشو مالتهم حيالتنا له ترقل قرقو سلا تفاتشو الله سبحانه وتعالى مالتهم فلماذا إذن ودويك هنا لمدنه لم يهتبل موسى هذه الفرصة ويقيم الدولة الإلهية في بلد وصفه الله بقوله كم تركوا من جنات وعيون وزروع ومقام كريم ونعمة كانوا فيها فاكهين طيب فلماذا لمدنه إذن قدام ديك هنا لم يهتبل بمعنى لم يهتبل مالك لم يغتنم مالك موسى هذه الفرصة يتشن الدل من دنو يالتتكمات اهتبل الفرصة بمعنى أي اغتنمها مالك فلماذا إذن لم يغتنم النبات لما الناس تتكمات موسى هذه الفرصة يتشن الدل وإذا قلت ما تملسه ما قاقع سلام هاجر ما جنبات ويقيم الدولة الإلهية ملكوت يونتشن هاجرنا لمن لا قاقم فلماذا إذن لم يهتبلنا كذلك فلماذا لم يقيم كان ياء متفطر لبس مكناتهم مجنون كونه ياء لتقع ساكنين سلام ورك مانو ስለዚህ مستقل ነው ማለት ነው فلماذا اذا لم يهتبل موسى هذه الفرصة ويقيم لمن الاقوام الدولة الإلهية ملكوتاዊ የሆነችን ሀገር ማለት في بلد ሀገር ውስጥ وصفه الله ገለጸው ሆነው ሀገር ውስጥ بقوله እንዲህ ሲል ከገለጸው ሀገር كم تركوا من جنات وعيون وزروع ومقام كريم ونعمة كانوا فيها فاكهين قلت سبحان الله بتم يتواب ሀገር ነበር ማለት ነው ይሄን ሀገር እዛ ሀገር ላይ መለኮታዊ የሆነ እስላማዊ ግዛት ማቋቋም ነበረባቸው كم تركوا على الله عز وجل በርካታ ነው የተውት አለ በርካታ ተተው አልፈዋል ሁሉን ነገር ተተው ሄደዋል ያለው አላህ عز وجل كم تركوا من جنات አትክልት ቦታዎች አለ وعيون ምንጮችን ተተው አልፈዋል ሁሉ ነገር ተተው ሄደዋል ማለት የተለያዩ አትክልት ቦታዎችን የተለያዩ ምንጮችን ሱብሃንአላህ በርካታ ምንጮችን
በርካታ የአትክልት ቦታዎችን ትተው አልፈዋል ትተው ሂደዋል እነማን ነፊራውን አሁን ተረኩ ማለት ነው ያው አላህ ሲያጠፋቸው ትተው ሂደዋል ማለት ነው ጠፍተዋል ነው ወዝሩዕን እንዲሁም አዝመራዎችን ወመቃሚን ከሪም እጅግ በጣም የተዋቡ የሆኑ መቀመጫ ህንጻዎችን ቤቶችን ማለት ነው ወነዕመትን እንዲሁም ደግሞ አስደሳች የሆኑ ሌሎችንም ጸጋዎች ማለት ነው ወነዕመትን ነዕማ የሚለው يعني رفاهة طيب وعيش يدلوت نورو نعمة يبال يدلوت نورو نعمة يبال ونعمة ሌሎችም አስደሳች ነገሮችን ማለት ነው አስደሳች ነገሮችን ሁሉ ተተውሂደዋል كانوا فيها በውስጧ የነበሩ ሲሆኑ ፋኪሂን ምን ይቀማጥሉባቸው የነበሩ ይደሰቱባቸው የነበሩ ሌሎችንም ጸጋዎች እንዲሁ ተዋቸው ሂደዋል እንግዲህ በርካታ ጸጋ ነበረ ግብጽ ላይ ማለት በርካታ ጸጋ የአትክልት ቦታ ነበረ የተለያዩ ምንጮች ነበሩ እንዲሁም ደግሞ ወዝሮ የተለያዩ አዝመራዎች ነበሩ ያለው ወመቃሚን ከሪም እጅግ በጣም የተዋቡ የሆኑ መቀመጫዎች ቤቶቻቸው ማለት ነበሩ ወነዕመትን እንዲሁም አስደሳች ነገሮች ነበሩ ሌሎች ካኑ ፊሃ በውስጧ የነበሩ ሲሆኑ ፋኪሂን ምን ይቀናጡባቸው ይደሰቱባቸው ይንቦሻቦሹባቸው የነበሩ ሌሎችም ነዕማዎች ነበሩ ነው ያን ሁሉ ትተው ነው ያለቁት እነ ፊርዓውን ማለት ነው ስለዚህ እሳቸው ይሄን ነገር ለምን አልተጠቀሙትም ወደ ኋላ መለስ ብለው ወደ ግብጽ ወይቂሙ ለምንድን ነው لماذا ይቂሙ ማለት ነው ለምንድን ነው ቆይታ ያደርጉታቸው ለምን ኑሮ መረጡ في صحراء سيناء በረሃ ላይ አልተመለሱም ሙሳ አልተመለሱም سبحان الله سيناء በረሃ ላይ ለምን መቆየትን መረጡ የሚገርመው ግብጽን እነ ፍርዓውን አላህ Subhanahu Wa Ta'ala ካጠፋቸው በኋላ ህዝቦቻቸውን ይዘው ወደ ቤተል መቅደስ እንዲሄዱ አሰቡ ለምን በኒ እስራኤሎችን ከቤተል መቅደስ ያወጣቸው የተረገመ ንጉስ ነበርና ይሄንን ሀገራችን ማስመለስ አለብን ብለው ይዟቸው ሲሄዱ እነሱ ደግሞ እንጋር አመጡ فقاتل أنت وربك እንደማተና إنها هنا قاعدنا ቁጭ ብለን እንጠብቃለን አንተና ጌታ ሄድና ተጋፈጡ ተጋደሉ አሉ በዚህ ምክንያት አላህ عز وجل 40 አመት ምን እንደሆነ አደረጋቸው ይሄ ላይ ሲና በረሃ ላይ 40 አመቱን ቆይታ እንደረወደ ይንቀሳቀሳሉ ናም ዞሮ እዛው ተንቀሳቀሱበት ቦታ ይመልሳቸዋል አላህ Subhanahu Wa Ta'ala 40 سنة سبحان الله يتيهون في الأرض يوالدوا يواجهكم بالرمال بذو وقت لاي هارون موت قتلوا دمو موسى موت ወደ ግብጽ ተመለሱ ሙሳ መዛን ይሞቱ ሃሩን መዛን ይሞቱ ከዛ በኋላ ከጊዜ በኋላ ግን ዩሻዕ የሚባል አለ የማን የሙሳ ፈታ ወጣታቸው ማለት ነው حتى ከኸድር ጋር እንኳን ሲሄዱ አብሮ የነበረው ማን ነበር ይሄ ወጣታቸው ዩሻዕ የሚባለው ወጣት ነው ዩሻዕ ኢብኑ ኑን ይባላል ከሱ ጋር ነው አርዶል ሙቀደሳ ላይ የገቡት ማለት ጊዜ በኋላ በኒ እስራኤሎች ማለት ወደ ፍልስጤም ወደ ሻም የገቡት ከሱ ጋር ነው ሙሳ ከሞቱ በኋላ ማለት ሱብሃንአላህ ስለዚህ እሳቸው እንደህለ አላማ ከሆነ ከሪሳላ ዋና የሚፈልገው ነገር ይሄ ከሆነ طيب አሁን ሴቶች ናቸው ግብጽ ላይ የቀወማቸው አይደል ሱብሃንአላህ ህፃኖች ናቸው ያሉት ገረዶች ሰራተኞች ናቸው ያሉት ኸደሞች ናቸው ያሉት ለምን አልተመለሱም ነበር لماذا يقيموا في صحراء سيناء በረሃ ላይ ለምን ቆይታ አደረጉ ቢላ ደውለት ያለ ሀገር ወላ ሱልጣን ያለ ስልጣን የለም ምን ይገዛል ምን በኒ እስራኤሎች ናቸው ያሉት ሀገር የለ በረሃ ነው ወላ ሁኩመት ኢላሂየት መለኮታዊ የሆነ ግዛት ሳይኖር እንዴት እዛ ላይ መኖርን መረጡ ኢዘን ጉዳዩ እንዲህ ከሆነ ላቡዳ የማይቀር ጉዳይ ነው አንቁለ ማለታችን እነ ሙሳ ካነ ረሱላን ከሪመን ሙሳ የተከበሩ መልእክተኛ ነበሩ ዐዚመን ትልቅ ደረጃ ያላቸው የተከበሩ መልእክተኛ ነበሩ ማለታችን አይቀር የሆነ ወሚን ኡሉል ዐዝሚ ቁርጠኛ ከሆኑ ኡሉል ዐዝም ከሚባሉት ከአምስቶቹ አንዱ ነበሩ ወልቁወት ኃይል ካላቸው አንዱ ነበሩ ወቀድ አደሩ ሪሳለተ ከአላህ የመጣውን መልእክት በርግጥ አስተላልፈዋል على اكمل الوجوه በተሟላ መልክና واتمها من بلا ማለት ነው
وعلى أكمل الوجوه بتموالى ملكنا وأتمها أو تمسحه بتموالى ملك إلى مرة أكملنا أتمات يتموالى من منت قدفت إن كان بللو ملك كالله يمتعون رسالة عشتلال فوال وأهلك الله لما أطفع والدم على يده بمسأجلي الطاغية عن باقنن فرعون بالون عن باقنن الله أطفع لته وأهلك الله على يده الطاغية فرعون وجنده وتدرون مرته وأنقذ الله أترف أدانا على يديه بمساهلة الجوش لي بني إسرائيل الله أترفاتشو وكفاه ذلك شرفا ونبلا لمسا دقمو كفاه ذلك يهبكاتشونو شرفا كبرنا ونبلا درجة يهبكاتشونو لنا من يتلقان بني إسرائيل أدانو أمانيوتين أدانو سبحان الله نعم فرعون وتهدر الله بساتو اج مكنيات بساتو سبب الله أودمه كذي بلد كبر علن ده وكفاه لمسابقاتهم ذلك شرفا كبرنا ونبلن زنا مالتنا ما أرق بكاتونه وكفاه بكاتونه ما أحرزه من نصر ما أحرزه ما يسابقت من نصر دل على فرعون وفرعوننا وقومه بفرعون حزبوش لي يسابقت الدل بكيو فرعون تدر الله عز وجل بساتو مكنيات اندلك أدرجه ይሄ ነው እንግዲህ የሙሳ ታሪካቸው ቀጣዩ ደግሞ የነብዩ መሐመድ አለይሂ ሰላም ታሪክ እንመለከታለን ሙሳ እሱ እንዳለው ያው መፈቀለ መንግስት አድርገው ውጤት ላይ ደርሰዋል ያላችሁ ማለት ነው የት ነው መፈቀለ መንግስት አድርገው ከየታኝ ነው ቁርአንን ተርቋል ሱብሃንአላህ ለስልጣን የሚሮራጡ ኑሮ እንዴት ፍርዓውን አላህ ከጠፋላቸው እያዩ እንደው ተጠራጥረው ፍርዓውን አናምነውም በቃ በተለያየ መልኩ ከውሃ ወጥቶ እሱ ሊመጣ ይችላል ግልጽ አድርግልን ብሎ አላህ ግልጽ አደረገላቸው አይደል ከዛ በኋላ ተመልሰው መምጣት ነበረባቸው እንጂ ሲና በረሃ ላይ ነዓም ቆይታ ምን አስፈለገ ዛብ ይገዛ የለ የአላህን ህግጋት እዛ ላይ ማቋቋም አይቻል በረሃ ላይ ምድረ በዳ ላይ ማለት ነው ለምን አስፈለገ አይደለም ይሄን ነበርም አላማቸው لو نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد